21 እንግዲህ ተለቋል። 22 ደግሞ ዛሬ ማታ ይለቀቃል ማለት ነው። ክፍል 21 ላይ እንግዲህ አየ ናሆሚ ፍቅረኛ ቤት መታ ልትተዋወቃቸው ነበረ መታለች ማለት ነው። ግን አባባና የናሆሚ አባትና ኑሃሚን ተገናኝቶ ነበርና ቤት ውስጥ አንቺ እዚህ ቤት የመጣሽው ለስራ ሳይሆን እንግደኝነት ነበር። ግን አንቺ አሁን ስራ እየሰራሽ ነው፣ ለምንድነው እንደዚህ የምታረጊው? ሰራተኞቹ የለም ብሎ ሲያናግራት እንግዲህ ችግር የለብኝም አባቴ ብቻ ይሻለው እንጂ እኔ ከአባቴ ከሆስፒታል ከወጣ በኋላ ከአባቴ ጋር እዚህ መኖር አልፈልግም፣ ይቅርታ አድርጉልኝና ብላ እያናገረችው ነበር። አዎ አባትሽ ወይ ዛሬ ነገ ይወጣል፣ ከዛ በኋላ ቢሮ ውስጥ ስራ ሰጥሻለሁ፣ ቢሮ ውስጥ እየሰራሽ አባትሽን ማስተዳደር ትችያለሽ። እነዚህ ሰዎች አስቀየሙሽ አይደለም? ከዚህ በላይ በቃ ማሰቃየት የለብሽም አንቺም ሰራተኞቹ ይሰሩታል፣ ከዚህ በኋላ ይህን ስራ መስራት አይጠብቅብሽም ብሎ ሲያናግራት ነበር። በዛሬ ደግሞ የናሆሚ ፍቅረኛ ዛሬ ትመጣለች፣ ገብቼ ለእነሱ ምግብ ማዘጋጀት አለብኝ ብላ ስታናግረው አዎ ልጅቷ ትመጣለች፣ ግን ስነስርዓቷን የጠበቀች ናት ብሎሃል፣ ግን እናያታለን ብሎ ሲያናግራት እቺ ማስመሰል ይቻላል ወይ? እቺ ባለጌ የሆነች ልጅ እኔም ልጅቷም የምትመጣው ፍቅረኛውም አትሆነውም ለናሆሜ። ልጁ በጣም ጥሩ ልጅ እና ልባም ልጅ የሆነ ነው። ስለዚህ ሁለታችንም ስለማንሆነው ለናሆሜ ሌላ ፍቅረኛ፣ ሌላ ሴት፣ ሌላ ምራት የምትሆኑት ሴት ፈልጉ፣ ሁለታችንም አንሆነውም። እቺ ባለጌ እዚህ ቤት ሳትመጣ በፊት እቺ ልጅ እንዳትቀበሏት ብላ ነበር ስትናገር የነበረው ማለት ነው። እንደዛም ሆኖ እንግዲህ እንደዚህ አትናገር፣ ይሄን ንግግር ከአንቺ አልጠብቅም ብሎ ነበር ስቆጧት የነበረው። ከዛ በኋላ እንግዲህ እሷ ይቅርታ ጠይቃ ወደ ስራዋ ተመልሳለች ማለት ነው። ናሆሜም ደግሞ በደስታ እንግዲህ ፍቅረኛው ወደ ቤት ለማምጣት ደፋ ቀና እያለ ነው። በዛ ላይ ደግሞ ምግቡን ምሳ ላይ የሚቀርበውን አንትን ፕሮግራም እንግዲህ ኑሃሚን ናት ያዘጋጀችው። ለዩታም ደግሞ ራሷን ቀይራ አበሻ ቀሚስ ለብሳ ፈታ ዝንጥ ብላ ቆንጅዬ ሆና ወደ ቤተሰቦቹ ሄዳለች ማለት ነው። ወደ ቤተሰቦቹ ስትሄድ እንግዲህ ያልጠበቀችው ነገር ነበረ ያጋጠማት። ኤርሚያስን አገኛለሁ ብላ ሳታስብ እዛ ግቢ ውስጥ ነበር ኤርሚያስን ያገኘችው። የበፊት ፍቅረኛውን ለሱ ብላ ስንት ነገር ውስጥ የገባችበትን ዛሬ ግን ያላፈቀራትን ወይም ደግሞ ከሌላ ሴት ጋር ያገኘችው ፍቅረኛውን እዛ ውስጥ ነበር ያገኘችው። ግን በድንጋጤ ጠውጣ ምን ትሰራለህ አንተ እዚህ ብላ ስጠይቀው እኔ ሾፌር ነኝ፣ የእህት ሾፌር ነኝና የእናት ሾፌር ነኝ፣ ሾፌራችሁ ስለሄደ ፋዘርክ ነው የቀጠረኝ እና እዚሁ ነው የምኖረው፣ አንድ ክላስ ሰጥቶኛል ብሎ ሲያናግራት እንግዲህ ልጅቷ በድንጋጤ ነበር የተዋጠችው። እንግዲህ ዛሬ ደግሞ የሚለቀቀውን አብረን የምናይ ይሆናል ውዶች።